በሚታመኑት ሰው ፊት እንደ ሌባ መቆም ማለት ለኔ እርቃንን እንደ መቆም ያክል ነው። ከዚህ በኋላ ደግመህ ወደ እነሱ አትዞርም። አብርሃም። አቤት። ልዩዬ ለምንድን ነው የምታለቅሽው? ስለታመምኩ ነው። ልዩ የት እንዳለች አላውቅም። ደህና ትሁን አትሁን ምንም የማውቀው ነገር የለም። ፉቃ ለካ እንደዚህ ያደርጋል። አቢን አጣሁት። እነዚህ አውሬዎች ወደ ልዩ ጋር ሳይሆን አይቀርም የሚሄዱት። አውቄው ነበር። እነዚህ ጨካኞች። ለእሱ አታስብ፣ በደንብ ተዘጋጅቼበት። በጭራሽ አንድ ቀን እንኳን እንድታድር አልፈቅድላትም። እገልሻለሁ። እናንተ ኮቴም የላችሁም እንዴ? እንዴት ብትደፍሪ ነው እጅሽን ያነሳሽብኝ? ቆይ ከዚህ ልጅ ጋር ያለ ነገር ምንድን ነው? አንቺ ማድረግ የነበረብሽን እሱ አድርጓለች። በቃ በቀን አጥር ልንዘል ነው። ቤቱን የጎረምሳና የሌባ መጫወቻ ልታደርጊው ነው? ሴትዮ ያምሻል እንዴ? ስርዓት ይኖርሽ እንጂ። አንቺ ውሻ አሁን ሳበዛሽ። ልዩ የሆነ ነገር ልትነግረኝ ነው። አንተን ስታይ ተወቹ። እኔ ሌባ አይደለሁም። እሺ ምንድን ነው ያልሽው? እኔ ብቻ አይደለሁም ጉድ አለኝ። ያንተን ጉድ እዘረግፍልሃለሁ። አንቺ ክብረ ቢስ ባለጌ ነሽ። ልዩን ከየትም አድርገን እንፈልጋታለን። በቃ እንደዛ ከሆነ እኔ ቆንጆ እቅድ አለኝ። ሳብዬ እኔ እርግ ምን አለ አንዴ በመስኮቱ ብቅ ብለሽ ባይሽ። አቢ ይቅርታ አድርግልኝ። ለቤተሰቦቼ ብዬ ነው። አንድ ነገር ሳላደርግልክ ለነዚህ አውሬዎች ትቼ ሄድኩ። አቢ ይቅርታ። ልዩ ወዴት ነው? በመሆኑ ወዴት እየሄድሽ እንደሆነ ታውቂዋለሽ? አላውቅም። ለእኔና ለልጄ ስል እና ለማርዳ አደራ ስል ላሳለፍናቸው መልካም ጊዜያቶች ስል ለጊዜው እዚህ መቆየት ትችያለሽ። አቢ እኔ እዚህ እንድቆይ ፈቀድክልኝ? አዎ። አያስፈልግሽም ልዩ። ነገሩን በሙሉ የረሳሁት እንዳይመስልሽ። ልጅ ስለሆንሽ ተታለሽ ሊሆን ይችላል ብዬ አስቤ ነው። እኔና ማርዳ የሰጠንሽን ፍቅርና እምነት ልጄ ሳቤ ላይ የሰጠችሽን ፍቅር ሁሉ ረስተሽው ሊሆን ይችላል። እኔ ግን ያደረግሽልኝን ጥሩ ነገሮች፣ የዋልሽልኝን መልካም ነገር ሁሉ ልረሳው አልችልም። ለአሁኑ እሱም መልካም ነገር አስቤ ለልጄ ሳቤላ ጭምር ስል እዚህ እንድትኖር ይፈቅድልሻል። ያንን ባላደርግ ግን ልጄ ሳቤላ ይቅር እንደማትለኝ ያውቃል። ልዩ የኔን እምነትና ልብ እንደሰበርሽው የሳቤላንም ልብ እንደማትሰብሩ ተስፋ አደርጋለሁ። ጊቢያ ተመስገን አምላኬ። መለሳት ማለት ነው። የማይረባ ፍጥረት ከፍ እሰይ ተመለሰች። ግድ የለም ልዩ፣ ላደረጉን ነገር ሁሉ እጥፍ አድርገን እንመልስላቸዋለን። ታማኝነት፣ ጥራትና ፍጥነት የሁል ጊዜ መለያችን ነው። ለዚህ ደግሞ ከዚህ በፊት በጥራትና በፍጥነት ሰርተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ቴምር ሪል ስቴት አሁን ደግሞ አዲስ ሳይት በቡልጋሪያ ይዘንላችሁ መጥተናል። የንግድ ሱቆች ቢሎ ስቱዲዮ እስከ ባለ 3 መኝታ ቤቶች ለእናንተ ውድ ደንበኞቻችን አቅርቧል። ከ900 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የመኖሪያ ቤት ብቻ ሳይሆን ለልጅ ልጅ የሚተርፍ ልዩ ጥሪት ባለቤት ይሁኑ። አብዛኞቹ ቤቶች በአጭር ጊዜ በተሸጡበት የዋሬ ሳይትም ጥቂት የቀሩን ቤቶች ስላሉ ቀድመው በመምጣት የድሉ ተጠቃሚ ይሁኑ። ለበለጠ መረጃ በስልክ ቁጥር ደውሉ። ተምር ሪል ስቴት የምቾቶ ሚስጥር።
ምን ታፈጫለሽ? ላወራክ እፈልጋለሁ። ምን ቀረሽ? ምንድነው የምታወሪው? አድርጊ ያልከኝን ነገር በሙሉ አድርጊያለሁ። እናማ እናትና እህቴን ልቀቃቸዋል። መልቀቅ ብቻ አይደለም፣ ከዚህ በኋላ ድጋሚ ፊትን እንኳን ወደ እነሱ እንዳታዙ። እያዘሽኝ ነው? አዎ። ማንነኝ ብለሽ ነው የምታስቢው? እኔ ከፈለኩ የፈለኩትን ነገር በፈለኩ ሰዓት ማድረግ እችላለሁ። እሺ? አይ አትችልም። ስምምነት ነው። ቆይ አይታይክም? ለቤተሰቦቼ ስል ክብሬን ማንነቴን ትቼ በሚያምነኝና በሚያከብረኝ ሰው ፊት እንደ ሌባ ታየሁ። ይህ ማለት ደግሞ አንተ ምን ማለት እንደሆነ አይገባ። ሰማኛለክ? በሚታመኑት ሰው ፊት እንደ ሌባ መቆም ማለት ለኔ እርቃንን እንደ መቆም ያክል ነው። ከዚህ በኋላ ደግመክ ወደ እነሱ አትዞርም። አለበለዚያማ ከዚህ በላይ ምንም ነገር አይፈጠርም። ሁሉንም ነገር አፍረጥጬ ይናገራል። ከዛ ተያይዘን ሁላችንም ገደል እንገባለን። ሰማኛለክ? ሁሉንም ነገር ያጣሁት ለቤተሰቦቼ ስል ነው። እና ደግሞ ወደ በግድ ታደርገዋለክ። አዎ ያሳደገችኝ ሴት ነች፣ ግን ያሳደገችኝ በወንድ ልብ ነው። እና ደግሞ እኔም የእሷ ልጅ ነኝ። ከዚህ በኋላ ምንም ነገር አላጣም፣ ምንም አታመጣም። ላሜ ቦራ ይላል። አይ ላሜ በቃ ይችሊ ስራ አላሰራለች አይደል? ግን እንደዚህ እንደምትወዳት ታውቃለች። ለነገሩ ባታውቅ ነው የሚገርመኝ። እንኳን እሷ እኔ ራሱ አውቄያለሁ። ወይ ፉንቃ ለካ እንደዚህ ያደርጋል። አይዞሽ ወንድሜ። እረፍ እስኪ። ለአንተ በቃ ሁሉም ነገር ቀልድ ነው አይደል? ልዩ የት እንዳለች አላውቅም። ደህና ትሁን አትሁን ምንም የማውቀው ነገር የለም። አንተ ግን እዚህ ቁጭ ብለህ ትቀልድብኛለህ። ኧረ ላሽ ታመራለህ እንዴ? እኔ እኮ ትንሽ ፈታ ላድርግ ብዬ ነው እንጂ እኔ እንዴት በወንድሜ ላይ ቀልዳለሁ? ተወኝ እባክህ። ሲጀመር ካንተ ቁም ነገር መጠበቅ አልነበረብኝም። ቢገባህ ልዩ ላንተ እህትህ ነበረች። በጣም ነው ያሳፈርከኝ። እሺ ቡራ። እንዴ ላሜ የምረን ነው እንዴ? በቃ ይቅርታ፣ አፉ በለኛ። ኧረ ላሜ በቃ ፈታ በል። ልዩን ከየትም አድርገን እንፈልጋታለን። እውነትህን ነው ቡራ? አዎ። በቃ እንደዛ ከሆነ እኔ ቆንጆ እቅድ አለኝ። ምን መሰለህ? ልክ እነሱ ወደ ቤት ሲሄዱ እንከተላቸውና ልዩ ቆይ ምን ማድረግሽ ነው? ምን ሆነሻል? እንዴት እንደዛ አይነት ነገር ትናገሪያለሽ? ቆይ ምን ማድረግ እችል ነበር እንዴ? እውነቱን መናገር ትችይ ነበራ። ለዛውም አብርሃምን አግኝተሽው። ቆይ እሱ እያለ ምን ሊያደርጉሽ ይችላሉ? አብርሃምን ለማግኘት እንደዛ እንዳለፋሽ እንዳገኝሽው ወዲያው እንዴት ልቡን ሰብረዋለሽ? ታይጄ እኮ ነው። እሺ በቃ ነው ተቀመጪ። ርብቃ አቢን አጣሁት። የአቢን ልብ ሰበርኩት። በቃ አቢን እስከ መጨረሻው አጣሁት። ቆይ ምንድን ነው የተፈጠረው? አስገድዶሽ ነው አይደል? አዎ፣ እህቴን አግተው ወደዚህ ያመጣሁት። እናቴን ደግሞ እኔ ሊበቀለኝ ለሚፈልገው ሰውዬ ሰጡት። ምን ላድርግ? እኮ አውቄው ነበር። እነዚህ ጨካኞች
እሺ አሁን ቤተሰቦቼ የት ናቸው? ቤተሰቦቼ በማርኮንና በአባቴ ገዳይ ታግተዋል። ማርኮን እህቴን አግቶ እዚህ አምጥቷታል። እናቴ ደግሞ በአባቴ ገዳዮች ተይዛ ሌላ ቦታ ነው ያለችው። እሺ ምን ማድረግ ነበረብኝ? ከዚህ ውጭ አማራጭ አጣሁኝ። ያቢን ልብ ሰበርኩ። እነሱ ሆነውብኝ እንጂ አቢን መቼም ላሳዝነው አልፈልግም ነበር። አይዞሽ፣ ሁላችንም ለቤተሰቦቻችን ስንል ነው ይህን ሁሉ መከራ እያየን ያለ ነው። እባክሽ ተረጋጊ። እየተንቀጠቀጥሽ እኮ ነው። ቆይ አንዴ ውሃ ላምጣልሽ። እናው እንዴት ነሽ? ተረጋጋሽ? ደህና አይደለሁኝም። አሞኛል፣ ተሰብሬያለሁ፣ ተስፋ ቢሶኛለሁ። አቢን ከድቼዋለሁ። ቆይ አሁን እንዴት ነው አይኑን የማየው? አይዞሽ፣ ስለ አብርሃም አታስቢ። በቅርቡ የሆነ ነገር አድርገን እውነቱን እንዲያውቅ እናደርጋለን። አሁን ግን ለመናገር ጊዜው አይደለም። ተረጋግተን ጊዜ እንጠብቃለን። ደግሞ አታልቅሺ። ለማን ደስ ይበለው ብለሽ ነው የምታለቅሽው? እነሱ ገደል ይግቡ፣ እኔ ለእነሱ ብዬ አይደለም። ግን ያመኑኝን አቢና ሳቤላን ከደዋቸው። አቢን ካሳዘንኩት በኋላ አብሬው እዚህ ቤት መኖር ለአይምሮዬ ከባድ ነው። ልዩ፣ መጀመሪያውን እዚህ ነገር ውስጥ የገባሽው ለእነሱ ብለሽ ነው። ራስሽን እንደ ጥፋተኛ መቁጠር አቁሚ። ግን እኮ አቤ አያውቅም ርብቃ። በቅርቡ ማወቁ አይቀርም። ያደረግሽው ነገር ለሱ ብለሽ እንደሆነ ሲያውቅ ይቅርታ ያደርግልሻል። ህይወቱ ላይ ሌላ ክደት፣ ሌላ ችግር ጨመርኩበት። አላየሽው እንዴት እንደሆነ? ርብቃ፣ እኔ እንደበደልኩት እሱን እንኳን እያወቀ እኔን ወደዚህ ቤት መለሰኝ። ለምን እንደሆነ ታውቂያለሽ? እኔ እንዳልቸገር እንዳልጎዳ ብሎ እኮ ነው። ነገርኩሽ እኮ ተጋግዘን እናጋልጣቸዋለን። አሁን ግን እዚህ መሆንሽን ካወቁ ችግር ይፈጥራሉ። ለመነጋገር ጊዜው አይደለም። አንቺም ግቢና ረፍት አድርጊ። በቃ እኔ ልሂድ። ራሴንም አሞኛል። ሳብዬንም ገና አላገኘኋትም። ሄጄ እሷን ላገኛት። አዎ፣ ሳብዬም ስታይሽ በጣም ደስ ይላታል። እሺ ምንድን ነው የሚሆነው? ምንድን ነው የምናደርጋት? ለጊዜው ምንም። እና አብራ ልትቆይ ነው ማለት ነው? እንደዛማ አይሆንም። ልጅቷን እያወካት ሁሉንም ነገር ነው እኮ የምታበላሸው። ትንሽ ጊዜ ነው። ከዛ በኋላ እሷ የምናስወግድበት መንገድ አይጠፋም። በጭራሽ አንድ ቀን እንኳን እንድታድር አልፈቅድላት። ሁለቱ መግባባት ሲጀምሩ ምን እንደሚያደርጉ ገብተዋል። ግን ቅድም ራሱ ስትከራከርላት አላየህም? ማርኮ፣ የሆነ ነገር ማድረግ አለብን። አንዴ አብርሃም ይቅር ብሎ ከመለሳት እኔ ምን ማድረግ እችላለሁ? ባይሆን ሌላ መንገድ እንፈልጋለን። እንደውም ተው፣ እኔ ማደርገውን አውቃለሁ። ዲ ተረጋጊ። ነገሮች እስኪረጋጉ ድረስ ትንሽ መታገስ አለብን። አብርሃም ገና ይቅርታ አላደረገልሽም። ጉዳያችሁንም አልፈታችሁ። ወይኔ ዲና፣ አንዱን ፈታው ስል ሌላ። እርግቤ፣ እኔ እንደዚህ ኩርምት ልበልልሽ? እንደዛ በደስታ እየቦረቅሽ ከራስሽ አልፈሽ ለሌሎች ደስታ እንዳሉሽ
አሁን እንደዚህ ተቀዘቅዥብኝ? እርግቤ ልይዬ መጣስልኝ። እርግቤ እርግቤ የኔ ናፍቆት ደህና ነሽ? ስላንቺ በጣም ተጨንቄ ነበር፣ ግን ተመስገን ይሄው ትልቁ አባትሽ ጠብቆሽ ደህና ሆነሽ አገኘሁሽ። ይኸው ከልዩ ጋር ልጄም ደስታ አብሮ ተመለሰ። እኔ ማውቃት ልዩ እኮ እቺ ናት፣ ለሳቤላና ለእኔ ደስታ የምትጨነቅ። ቆይ ልዩ እንዴት ያንን ሁሉ ነገር ልታደርግ ቻለች? ይህን መቀበል ይከብደኛል። የሆነ ነገርማ አለ። ልዩዬ ለምንድን ነው የምታለቅሽው? ስለታመምኩ ነው? አባቢ እኮ ትንሽ ነው ብሎኛል። ደህና ነኝ። እሺ አታልቅሽ። እሺ የኔ ናፍቆት ስላመመሽ አይደለም የማለቅሰው፣ ደግሞ ይሄው ደህና ሆነሽ እያየሁሽ አይደል? ታዲያ ለምንድን ነው የምታለቅሽው? እንዴ ናፍቀሽኝ ነዋ። በጣም ናፍቀሽኝ ነበር እኮ። እውነት እውነት? እኔም በጣም ናፍቀሽኝ ነበር። የኔ እርግብ በቃ አሁን ትንሽ ስለደከመኝ አረፍ ልበልና እመጣለሁ። ከዛ በደንብ እንጫወታለን። እሺ ልዩዬ በእናትሽ አብረን እዚሁ እንተኛ። እርግቤ አሁን ልታጠብ፣ ከዛ ልብሴ ልቀይርና መጥቼ በደንብ እንጫወታለን። እሺ እሺ ጎበዝ የኔ እርግብ። ማርኮን ቆይ ወዴት ነው የምትወስደኝ? ለውድ ባለቤቴ የሚመጥን ቦታ። ማርኮን አሁን በዚህ ሰዓት እንደዚህ አይነት ነገር አስፈላጊ ነው? ሰውዬው እኮ ገና ከልቡ እንኳን ይቅርታ አላደረገልኝም። ግድ የለሽም፣ እንኳን እሱ ማንም ሰው የማያገኘን ቦታ ነው ይዤሽ የምሄደው። አሁን ከጎኑ ሆኜ ለእኔ ያለውን ስሜት ማደስ አለብኝ። ለሱ በቂ ጊዜ ያለሽ። ደግሞ ውድ እህቴ ከውድ ባለቤትሽ የምሰርቅሽ ለጥቂት ጊዜ ብቻ ነው። ሄሎ፣ ምን? እርግጠኛ ነሽ? ጭራሽ ቤት ገባ? ግድ የለም አሁን ትንሽ ስራ አለብኝ፣ እሱን ጨርሼ ሄድለታለሁ። እሺ የማደርገው እኔ ነኝ የማውቀው። ማርኮን ይሄ ነገር ትክክል አይመስለኝም። ያቺ ማትረባ ልዩንና ርብቃን እዛ ቤት ተናቸው መምጣታችን ትክክል አልነበረም። ዲ ዋይ አር ዩ ኦቨርቲንኪንግ? ጀስት ሪላክስ። ማርኮን ምን እያደረክ ነው? ወይኔ ማርኮን አትጃጃል፣ አውርደኝ ማርኮን። አዘና ለማስለማት ሞክሪ። እንዴ በጣም ይቅርታ አላየንሽም ነበር። ቆሻሾች ስነ ስርዓት የላችሁም እንዴ? ላይሌል ተጡብኝ ነው እንዴ? ማነኝ ነው የምትዩ? በቃ ይቅርታ ተባልሽ አይደል እንዴ? ደግሞ የታባሻውቀሽ ነው ቆሻሾች የምትዩ? ማወቅ አይጠበቅብኝም፣ ካየሁሽ በቃኛል። ምን አልሽ አንቺ? ቆይ ዲ ተረጋጊ። ምን አልሽ አንቺ ክፍተፍ? ቆይ የታባሻውቀሽ ነው? ማን እንደሆንኩ ብታቂ ኖሮ እንደዚህ አትናገረኝም ነበር። እንኳን የራሴን ያንቺንም ቆሻሻ አጸዳልሻለሁ። አሪሊ ሰራተኛ ነሽ ማለት ነው? የቤት ሰራተኛ? አንቺ ሴትዮ ጤና የለሽም እንዴ? የቤት ሰራተኛ ከፈለኩ አንቺንም ቀጥርሻለሁ። እሺ የቤት ሰራተኛ? አንቺ ክብረ ቢስ ባለጌ ነሽ። ልቀቀኝ ማርኮን ልቀቀኝ። እያያት አይደል እንዴ እንዴት እንደምትናገር? ተረጋጊ እንግዲህ የተመኳታቂያት ማንም መንገደኛ አፉን ከፈተ ብለሽ ልትናደጂ ነው እንዴ? ስማ ቆንጅዮ፣
ለሚስት ካሰብክ ይዛት ሂድ እሺ። ሚስት ያለ አቅሟ ፈንጠር ማለት ትወዳለች። በቃ ስለተገፈተርሽ ይቅርታ። ከዚህ በላይ ግን መናገር አያስፈልግም። ማርኮን ሲጀምር ለምንድን ነው ችንጋጦት ይቅርታ ብትላት? ሚስት እንደዚህ ከሆነች ይዛት ከተማ ትወጣ፣ ከማይሆን ሰው ጋር ታጋጭሃለች። እንዳንተ አይደለች፣ ልኳን አታውቅም። ይሁን ጢንዚዛ። ልቀቀኝ ማርኮን፣ ልቀቀኝ! ማትረባ ልቀቀኝ! ዲና ከማንም መንገደኛ ጋር አፍትካፈቻለሽ እንዴ? ሰምተሃት የለ እንዴ? ጭቅሌታ ማሮጊት እንዴ! የታባተው ቀኝ ነው እንደዚህ የምትናገረኝ? በቃ ተረጋጊ። አሁን እንሂድና ሁሉንም ነገር ትረሻለሽ። ማርኮን የትም መሄድ አልፈልግም። አሁን ወደ ቤት እንሂድ። ግን እኮ ለመሄድ ተስማምተን ነበር። ከፈለክ አንተ መሄድ ትችላለህ። እኔ የትም አልሄድም። በስንት መከራ ያስተካከልኩትን ነገር በገዛ እጄ ማጣት አልፈልግም። ዲ ምን ሆነሻል? ብለድ ፕሬሸር በጣም አሪፍ ነው። ስለዚህ ጤናማ አመጋገብን መከተልና በየቀኑ ቢያንስ ለ30 ደቂቃ ያህል የእግር ጉዞ ማድረግን መቀጠል ይኖርብሃል። ዶክተር ሁሌ ወካርግ ትያለሽ፣ አንድም ቀን ግን ከኔ ጋር አብረሽ ወካርገሽ አታውቂም ነው ወይስ ወክ ለእንደኔ አይነቱ ታማሚ ብቻ ነው? አረ እንደዛ አይደለም፣ ለማንኛውም ሰው አስፈላጊ ነገር ነው። ስለዚህ ዛሬ አብረን ወክ እናደርጋለን። ዛሬማ ልጅ መታለች፣ ከልጅ ጋር ታረጋለህ። ማለቴ ልዩ ልክ እንደ ልጅ እንደምታያት ብዙ ጊዜ ነግረኛል። እንደዛ ነበር የማስበው ዶክተር። ግን ልዩ እንደዚህ አይነት ክብር የሚገባት ልጅ አይደለችም። ተሳስቻለሁ። ከሳቤላ እኩል አድርጌ ነበር ማየት። እሷ ግን በጎረምሳ ቀየረች። የማርዳ አደራ ናት እያልኩ ከዲና ጋር እየተጋጨው ጭምር እከላከልላት ነበር። ግን ዲና ልክ ነበረች። የማርዳ አደራ ናት ያልኳት ልጅ የማርዳን ወርቅ ልታሰርቅ እንደነበር መቀበል በጣም ከብዶኛል። አቢ እንደፈለክ አድርገህ ማሰብ ትችላለህ። ሌባ ናት ብለህ ማሰብም ትችላለህ። እኔ ግን እናንተን መቼም በምንም አልቀይራችሁ። የምትለውን ነገር ግን የምር ታምነዋለህ? እኔ ግን እንደዛ አይመስለኝም። ውስጥ ስለ ልዩ ሌላ ነገር ነው የሚያስበው። ያን ነገር ግን ላለመቀበል ውስጥ እየታገለ ነው። ተይው ርብቃ፣ እሱ አንዴ እነሱ ያሉትን ነገር አሁን ተቀብሏል። ምንም ብትይ አይሰማሽም። ለሱ ስለ ያደረኩትን ነገር በቅርቡ ይገባዋል። በሚያሳዝን ሁኔታ ሙሉ ለሙሉ ትክክል ነሽ። ውስጤ ልዩ አሁንም እንደ በፊቱ ነው የሚያያት። ልዩ በፍጹም እንደዚህ የምታደርግ ልጅ አይደለችም። ስለዚህ የቅድሙ አይነት ሀሳብ ለምን ታስባለህ? እውነት ለመናገር እኔም ልዩ እንደዛ አትመስለኝም። እውነቱ ግን ያ ነው። ስለምወዳት እኔ ነኝ መቀበል የከበደኝ። እነዚህ አውሬዎች ወደ ልዩ ጋር ሳይሆን አይቀርም የሚሄዱት። ላሜ ግን ይሄ ነገር ምንም አላማረኝም። ቢቀርብ ተሻለ ይባላል። ቡቅቧቃ አትንቦቅቦቃው። አንተ ስለ ፉንቃ ብለህ ነው። እኔ ነኝ እንጂ ምንም በማያገባኝ መስዋዕትነት መከፍለው። ወይኔ ቡራ፣ ለምንድን ነው ግን እሺ ያልኩ? ወይ በቃ ፈልገሽ ነበር? አዎ፣ ልብስ ልሰጥሽ ነው። እንዴ ቆይ፣ እንዴት? እነ ማርኮ ቆሻሻ መጣይ ውስጥ ጥለውት ነበር። ከዛም ስቻ አስቀምጦልሽ። አዎ፣ ያኔ ሳብዬ እንደታመመኝ ስትነግሪኝ ልጠይቃት የመጣው ጊዜ ነበር የወሰዱት። በጣም አመሰግናለሁ። ያስፈልጉኝ ነበር። ችግር የለውም።
አመሰግናለሁ። እርግጠኛ ነኝ ልዩን እዚህ ነው ያስቀምጧት። ባይሆንስ? ውስጤ ነግሮኛል ልዩ እዚህ ናት። እሺ እዚህ ብትሆን ምን ልታደርግ ነው? እንደምንም ገብተን እናድናታለን። ምን ያው ጥምሻ ዝም የሚለን ይመስላል? በዛ ላይ ደግሞ ሌሎች ተጨማሪ ሰዎች ቢኖሩስ? ለእሱ አታስብ፣ በደንብ ተዘጋጅቼበታል። በዚህ አይላም። ይኸውልህ ቡራ፣ ዛሬ ልዩን በየትኛውም መንገድ ቢሆን እናድናታለን። ስማ ላሚ፣ አድናለሁ ብለህ መታደንም አለሽ። ይህን ደግሞ የትኛው ፈላስፋ ነው የጻፈው? እኔ እኮ በቃ ያቺ አንድ ለእናቱ የሆነች መጽሐፍ አለች፣ እሷን እያነበብክ ሁሉንም ነገር ከእሷ ነው የምትይዘው። አንድ ነገር ልንገርህ፣ የሆነ ጊዜ የሆነ አይነ ስውር ሰው ነበር። ለ5 ደቂቃ አይኑ በራለትና አውራ ዶሮ አየ። ከዛ የሆነ ነገር አይተው ይቺ ልጅ አያት ሲባል ቆንጆ ናት ሲባል ምን ይላል መሰለህ? አውራ ዶሮ ትመስላለች ነው የሚለው። ምክንያቱም ያየው እሱ ነው። ቆንጆ ለእሱ አውራ ዶሮ። እንግዲህ ርብቃ ጥዬሽ ልሄድ ነው። አንድ ቦታ መሄድ አለብኝ። አረ ችግር የለውም። እነ ሳቢዬ ማልኩ አሁንማ ተሰብስባችኋል። እኔን አትፈልጉኝም። በይ ደህና ዋይ። አብርሃም ቆይ አንዴ። በእርግጥ ይህን ማስተካከል የሚስት ስራ ይመስለኛል። ቢሆንም ግን ለዛሬ ድና ልተካት። አብርሃም። አቤት። በልዩ ጉዳይ ራስን ማዳመጥ ያለብህ ይመስለኛል። ሳስበው የሆነ የተቀነባበረ ነገር ያለ ይመስለኛል። ምን ማለት? ማን ሊያቀናብሩ ይችላል? እነ ማርኮ? ለምን ባላምናቸውም እንደዚህ ያደርጋሉ የሚል ሀሳብ የለኝም። ይሄው በቃ ጨርሻለሁ። ደህና ዋል። አመሰግናለሁ። በዚህ ነገር ግን ከዲና ሳትሻይ አትቀሪም። አባቴ እናንተ ኮቴም የላችሁም እንዴ? ነው ወይስ እዚህ ቆማችሁ እየሰማችሁ ነበር? አይ አሁን የመጣ ነው። ደግሞ ማን ነው እኔ እያለሁ የባሌን ኮሌታ የሚያስተካክለው? ቆይ እኔ ላስተካክል። አባቴ እጄን ያስገኝ እኮ። ርብቃን አመስግኛት። አንቺ ማድረግ የነበረብሽን እሷ አድርገዋለች። በቃ በቀን አጥር ልንዘል ነው። ልዩ እኮ ናት። ለእሷ ምንም አደርጋለሁ። ለማንበብ ደፋር ያደርጋል። አንድ መጽሐፍ አንብበህ ራስን እንደ አንባቢ ትቆጥራለህ እንዴ? ና ይልቃውን ተሸከም። እሺ ቶሎ ምን? ይሄ ደግሞ እዚህ ምን ይሰራል? አንቺ ማትረቢ እንዴት ነው የጠገብሽው? እንዴት ብትደፍሪ ነው እጅሽን አነሳሽብኝ? አንቺ ውሻ፣ አሁን ሳበዛሽ። ምን ነው እህትን ስለመታው ብከፋ እንዴ? አሳሳች። ማትረቢ በቃሽ።
ምንድነው? እየተከላከልክላት ባልሆነ። ተረጋጊ። አሁን ሰዓቱ አይደለም። አትዋሽ። ምታኝ! እሱ ነበር የቀረ። ቆይ ከዚች ልጅ ጋር ያለ ነገር ምንድነው? ተናገር። ምንድን ያለ? ቆይ ምን እስክታደርገን ነው የምትታገሳት? ከቤት እንደ ውሻ እስክታባረረን ድረስ ነው? ማርኮ አይገባህም እንዴ? ዋነኛው ችግራችን እሷ ናት። ለምንድን ነው የማይገባ? ይገባኛል። ታዲያ ለምንድን ነው የምትታገሳት? ለምንድን ነው የምትከላከልላት? ምናልባት ወዶኝ ይሆናል። ዝም በይ ዶክተር። ብዙ ባትንቀዠቀዥ ጥሩ ነው። ካልሆነ ግን ጉድሽን ለዓለም እበትንልሻለሁ። ጉድሽን እበትነዋለሁ እያልክ እንደ ባሪያ ልታኖረኝ አትችልም። አይደለም እንደ ባሪያ፣ ከባሪያ በታች ላኖርሽ ይችላል። ሰማኛለህ ማርኮ? እኔ ብቻ አይደለሁም ጉድ ያለኝ፣ የአንተንም ጉድ እዘረግፍልሃለሁ። ምንድን ነው ያልሽው? እንዴ አብርሃም፣ አትብራ። ዝቅ አድርገኝ። ከፍ አድርገኝ ማለት ነው? ዝቅ አድርገኝ እያልኩ ከፍ ታደርገኛለህ እንዴ? ዝቅ አድርገኝ። እንዴ ምን ሆነሃል? እንዴ ያዘው። ልቀቀው እንጂ ልቀቀው። ጩቤ አብርሽ እባክህ አስረዳ። ቆይ እሺ፣ ልጁ ምንሽ ነው? ልጁ ጓደኛዬ ነው አቢ። የዛኔ ሌባ አጥር ሰብሮ የገባ ጊዜ እኔ ነኝ ያገዝኩት። ግን እኮ ብሩክ የሚባለው የሙልጭ ጓደኛ ከዚህ ቤት ሰው አስገድዶሽ እንደወጣሽ ነግሮኛል። አይ አይደለም፣ እሱም የኛ ተባባሪ ነው። ምን ልታደርጉ ነበር? አብርሽ እኛ እዚህ እኔ ቤት ምን ልታደርጉ ነበር? ባጠር ልዘሉ ነበር? ቤቴ የሁሉ ያሰቃየኝ በግምት ነው ላሜ። የእነ አብርሽ ቤት ነው ማለት ነው? ታገተች ብዬ ጭራሽ ቤቷ ድረስ ነው የመጣሁት። ቤት ቀይሯል ማለት ነው? ደግሞ ማን ልትወጉበት ነው ጩቤ የያዛችሁት? ኧረ አብርሽ እንደዛ አይደለም። አንዴ ላስረዳ። የምርም ሌባ ናችሁ ማለት ነው? ሌባ? ልዩ ተባብራችሁ ትዘርፉኝ እንደነበር የነገረችኝ እውነቷን ነው? ሊዘርፈኝ የመጣን ሰው ነው እንደዛ ሳናግረ የነበረው? ልዩ እዚህ ናት? ምን እንደማያውቅ ትሆናላችሁ። ልዩ ደውላላችሁ አይደል የመጣችሁት? ቆየ ሰው ሀቅ ምን ይሰራላችኋል? አብርሽ ምን ልታደርግ ነው? ኧረ አብርሽ እኛ እኮ አንተን ልትሰርቅ አይደለም የመጣ ነው። ልዩ ጠፍታብን እዚህ ከታገተች ብለን ልናድናት እኮ ነው የመጣ ነው። ኧረ ከቤቷ ነው የምታድኗት? አታደርገውም ብዬ ማመን ከብዶኝ ነው እንጂ ስትነግረኝ መስማት ነበረብኝ። ይኸው ዛሬ በአይኔ በብረቱ አየሁት። ምን ልዩ ሌባ ናችሁ አለችህ? ምን ነው ማንነትህን ስላጋለጠችበት ተናደድክ? አሁን ፖሊስ ሳልጠራልህ ጥፋ ከዚህ። ፖሊስ? ላሜ ና እንሂድ እንጂ በእናትህ ላሜ። ይኸውልህ አብርሽ የተሳሳተ ነገር ነው ያሰብከው። እኔ ልዩ ጠፍታብኝ እሷን ፍለጋ ነው የመጣሁት። ዝም በል። እንደ ሌባ ባጥር እየዘለልኩ ጩቤ ይዘህ ነው የምትፈልጋት? ቆይ ጩቤው ምን ልታደርገው ነው? ልታስፈራራበት ነው ወይስ? አብርሽ እንደሱ አይደለም። ልዩ የታገተች መስሎኝ ነው። ዝም በል። አሁን ከዚህ ጥፋ፣ አለበለዚያ ደግሞ አብርሽ ስልክ መደወል አያስፈልግም። እኛ እንሄዳለን። ላሙ እንሂድ። እኔ ልንገርህ፣ እኔ ሌባ አይደለሁም። እሺ ሌባ አይደለሁም። በላቤ ለፍቼ ማድረግ ወደ ልንገርህ። ካላመንክ ደግሞ እሷን ጠይቃት። እሷን ጠይቃት። ተናገር። የምን ሚስጥር ነው? እሱንም አንተን በደንብ ታውቀዋለህ። ትዕግስቴን አታስጨርሽ። ምን የተለየ ነገር አይተሽ ነው እንደዛ ያልሽው? ምንም የተለየ ነገር የለም። ልቀቀኝ አንተ ፈሪ። እገልሻለሁ።
ምን ሆነ? እኔ እንጃ። ርብቃ ሂጂ ነክፈች። እኔ አንቺ ተላላኪ አይደለሁም። ርብቃ 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 እያናገርኩሽ ነው። አንቺ አያደል ይሄ ሁሉ ያንተ ስራ ነው። ደግሞ መነኝ ሁሉንም ነገር ታበላሻለች። ልዩ 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 ልዩ! አቤት አቢ፣ ምንድነው? ችግር አለ? ልዩ፣ እዚህ ቤት ምን እየተካሄደ ነው ያለው? ምን ተፈጠረ? አልገባኝም። ግብረ አበር ጎረምሶችሽ በአጥር ዘለው ሊገቡ ሲሉ ደረስኩባቸው። አሁንስ በጣም በዛ። ቤቱን የጎረምሳና የሌባ መጫወቻ ልታደርጊው ነው? አቢ ሙልጭ እዚህ መጥቶ ነበር። ለዚያውም ጩቤ ይዞ ነው። ጩቤ? ልዩ፣ መቼ ነው እንደዚህ አይነት ሰው የሆንሽው? በጣም ነው ያዘንኩብሽ። የነገርሽኝን እስካሁን አላመንኩም ነበር። ለካ እውነትሽን ነው። ከርተሽናል። እኔና ቤተሰቤን ከርተሽናል። ማርዳን ሳይቀር በጎረምሶችሽ ቀይረሻታል። አይ አቢ፣ እንደሱ አይደለም። ታዲያ ምንድን ነው? በአጥር ዘለው ሊገቡ ሲሉ በአይኔ በብረቱ ነው ያየሁት። ሊዘርፍ ካልሆነ በስተቀር ሰው እንዴት በዛ መልኩ ይገባል? አቢ፣ ሊዘርፉ አይደለም፣ እኔን ሊያድኑኝ ነው የመጡት። ሊያድኑኝ? አንቺ ውሻ ልጅ! ከማን ነው የሚያድኑሽ? አብ፣ በጣም ይቅርታ። አንተ ልክ ነበርክ። ሁለተኛ እንደዚህ ያደርጉ። ያረመጣው ምንድነው? በሩን ልገነጥሉት ነው እንዴ? ቆሻሾች! ስነ ስርዓት የላችሁም እንዴ? ላይሌል ተጡብኝ ነው። እንኳን የራሴን ያንቺንም ቆሻሻ አጸዳልሻለሁ። ሪሊ ሰራተኛ ነሽ ማለት ነው? የቤት ሰራተኛ? አንቺ ሴትዮ ጤና የለሽም እንዴ? እንዳንተ አይደለችም። ልኳን አታውቅም። ይኸውልሽ ጢንዚዛ፣ እዚህ ደግሞ ምን ትሰሪያለሽ? እዚህ ምንድን ነው የምትሰሪው? ሴትዮ ያምሻል እንዴ? ተከትለሽ መጥተሽ በቤቴ እንደዚህ ስትያታፍሪ? ጭራሽ ቤቴ! ምን አይነት አይን አውጣ ነሽ? ደፋር ሴትዮ! ጤና የላትም እንዴ? የሰው ቤት ዘመ ብለሽ ደሞ ብለሽ ገበያለሽ እንዴ? ማርኮ፣ እዚህ ምን ትሰራለህ? ድምጻችሁን ስሰማ ምን ተፈጠረ ብዬ እኮ ነው የመጣሁት ወንድሜ። አትዋሽ ማርኮ። ልዩ የሆነ ነገር ልትነግረኝ ነበር። አንተን ስታይ ተወቹ። ማርኮ፣ እዚህ ቤት ምን እየተካሄደ ነው ያለው? ምን እያልክ ነው ወንድሜ? እኔን ስታይ ለምን ትተዋለች? አላውቅም። ምናልባት አስፈራርታት? ምን አስፈራርታት? ወንድሜ ማርኮ እኮ ነኝ። ምን እያልክ እንደሆነ ግን ታውቋል? አላውቅም ማርኮ፣ ግን የሆነ ነገር እየተፈጠረ የሆነ ድብቅ ነገርማ አለ። አብርሃም ናውጣ! የት ነህ አብርሃም? አብርሃም የት ነህ? ናውጣ! አብርሃም! የሆነ ሰው እየጠራኝ ነው ልበል? ሴትዮ ያምሻል እንዴ? ስርዓት ይኖርሽ እንጂ። አዎ እኔም ሰምቻለሁ። የሰው ቤት ዘው ብለሽ ገብተሽ የምን ስርዓት ነው የምታወሪው? ቆይ አንቺ ማነሽ? አቢን የት ነው የምታውቂው? አሃ ለባልሽ ታስደብድቢኝ ነው?
አደይ አገልግል ጣት የሚያስቆረጥም ጋባዥን የሚያኮራ የጾም ሆነ የፍስግ ምግቦችን በግሩም አቀራረብ አደይ አገልግል። ለምን ይደክማሉ? እኛን ይዘዙ። በደስታም ሆነ በሐዘን ጊዜ ድካሞን እናቀላለን። አደይ አገልግልና ኬተሪንግ ለተለያዩ ፕሮግራሞች በጥራት በፍጥነትና በታማኝነት የፈለጉትን አይነት ምግብ አደይ አገልግል ብለው ይዘዙን። ያሉበት ቦታ ከች እንላለን። ስልክ 0977 61 61 71 ሃሎ ይበሉ። አደይ አገልግል የእናት እጅ የቤት ጣዕም